ባቢ ወደ ትዝታ ስልክ ደጋግሞ ይደውላል። ሆኖም ግን የትዝታ ስልክ ያለው ከጽናት እጅ ነበርና እንዴ ባቢ ከትዝታ ጋር ያለው ግንኙነት ምንድን ነው ስትል ትጨነቃለች። ይህን ስልክ አውቀዋለሁ ቢሌን ትላታለች። አንሺዋ ታዲያ ትላታለች። አስፈራኝ አለች። አንሺው ስትላት በደንብ አውቀዋለሁኝ እኮ ግን ይህን ጥያቄ ለኔ ምን ብዬ ልመልሰው እያላሆን ያለች ደጋግሞ ሲደውል ደጋግሞ ደወለ ስትላት አንሺው ትላታለች። ሄሎ ባቢ ስትለው ደነገጠና ስልኩን ማየት ጀመረ። ስልክ ቁጥሩን ወደ ጽናት ነው የደወልኩት ወይንስ ወደ ትዝታ የሚል ይመስላል ባቢ። አሁንም ድጋሚ ስትደውልለት ከዛ ደጋግሞ ሲደውል ቢሌን እንድታነሳው ስታስገድዳ ስታነሳት ሄሎ ትዝታ የሚል ነበር። ኧረ እባክሽ አትላላጭብኝ አናግሪ ሲል ጽናት ነኝ ባቢ ስትለው ብሎ ነበር ባቢ የደነገጠው። እንዴት ጽናት ሆነች በሚል እና ከዛ በኋላ እንዴ አንተ እንዴት በዚህ ስልክ ቁጥር ደወልክ ስትጠይ ትዝታ ዋሪኝ እንጂ እያለ አሁንም ደጋግሞ ይናገራል። ይሄም ከመጨናነቁ የተነሳ ነው። ምንድነው እየተፈጠረ ያለው ትላለች። እኔ የትም አላውቀውም በቃ አላውቀውም ትላለች። ተይ እንጂ እንደሱ አትበይ። አሁን አውቀዋለሁ አሁን አላውቀውም እኔ ላናግረው ስትላት ደግሞ አይቻልም ትላታለች። ሄሎ ባቢ አንተ እንዴት ትዝታ ጋር ልትደውል ቻልክ አለችው። አባትሽ እኮ ደውልልኝ ብሎኝ ነበረ። ለምን ሲላት ሊያናግራት ይፈልጋል። ባብዬ ጉድ ሁኜልሃለሁኝ እባክህ አድራሻ ልክልሃለሁ በምልክልህ አድራሻ እኔ ጋና ስትል እንግዲህ ትጠራና የትዝታንም ሞት የእናቷንም ሬሳ ሁለት ሬሳ ታቅፋ እንግዲህ ስታሳየው በጣም ማመን ያቃተው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደውል ምልክቷን ይጫኑ። ጽናት መንጀራ እናቷ የምትሰቃየው እንግዲህ በጣም ትልቅ ስቃይ እየደረሰባት ነው። በእናቷ ማጣት ደግሞ ሳታስበው የአባቷን ደግሞ እንደዚህ ፓላራይዝ ሆኖ መቀመጥ እንዲሁም እጇ ላይ 5 ሳንቲም ገንዘብ አለመኖሩ ሁሉ የምታበላው የምታጠጣው አባቷን እንደጨነቃት ስትናገርና ስትገልጽ ከሐዘን ላይ ሐዘን ተደርቦባታል። አባት ይህንን አይኗ ላይ በመመልከት ልጄ አስቸገርኳት፣ ሸክም ሆንኩባት፣ ባዶዋን አሳጠዋት፣ ትዝታዬን ሁሉ ነገር እንዲያረግሽኝ እያለ እንግዲህ አባትም እያወጣ እያገባ ይናደዳል። ጽናትም አባዬ አንተ ኑርልኝ፣ ሁሉ ነገር ያልፋል፣ አይዞህ እያለችው ነበረ። ሆኖም ግን እንግዲህ ባቢ ደርስ የሆነ ቦታ ደርሼ ምጣ ብሎ እንግዲህ ባቢ አባቴን አደራህን ብለው ነበር ሄደችው እና ልጅ ስትለው ደግሞ አይዞ የሚቸግር ነገር ካለ ደውልልኝ ብሎ እንግዲህ ከዛ ጥሎት እንግዲህ ወደ ጽናት ሲሄድ ጽናት ጋር ሲደርስ እንግዲህ ያገኘው ነገር በጣም የሚገርምና የማያስበውን ነገር ነበር ያገኘው። እንዴ ከዛ ደግሞ ወደ ቢሮ ሂዳ እናቴ ዶክተሩ ፖሊሱ ጋር ሂዳ ለምርመራ ቃሏን ትሰጣለች ማለት ነው። የኔ ቆንጆ አይዞሽ እናት ምንም አላጠፋችሁም፣ የትዝታ ስነ ምግባር ነው እንዲያረጋችሁ፣ ሁሉንም ነገር አብቅቷል፣ አይዞሽ እያለ ባቢም ያጽናናታል። ወደ ፖሊስ እንደውል አለች ቢሌን። አዎ ብለው እንግዲህ ሰው በዚህ ልክ እንደ ሰውን ይበድላል፣ ጭካኔዋ ምን አይነት ነው አለች። ከዛ ወደ ፖሊስ ጣቢያ ሄደች እና ተናገረች ማለት ነው። እና እንዴት አወቅሽ ማን ደወለልኝ ሲላት እንግዲህ ፍቅሬ ደውሎልኝ በላከልኝ ሎኬሽን እንድደርስ አደረገኝ አለችው። ከዛስ አላት እና በዙሪያው ሰዎች ነበሩ ወይ ሲላት አይ በዙሪያው ሰዎችን እኔ አልተመለከትኩም በጣም ተደናግጬ ነበረ አላት። የተፈጠረውን ነገር አንድ ባንድ አስረጅኝ ሲላት እንግዲህ ምን እንደተፈጠረም አላቅም ነበር ያለችው ስለተደናገጠች። ከዛ በኋላ በሚልክልኝ አድራሻ እዛ ቦታ ሲሄድ ሰው አስከትዬም እንደሚሄድ ሲነግረኝ ሰው አስከትዬ ጓደኛዬን ሄድኩኝ፣ ይህን ነው ብቻ ነው የማውቀው ስትል ነገረችው። እናትሽን ከዚህ በፊት ድጋሚ ዲና ከዳነች በኋላ ሙታ ተነስታለች ከተባለች በኋላ አይተሻት ነበር ወይ ሲላት በፍጹም አላየኋትም፣ በቦታው ላይ ሰዎች አላየሽም ሲላት አላየኝ፣ ግን በቤቱ ስገባ 2 ሰዎች ወርቀው አገኘሁኝ። ይህ ነው እንግዲህ የማስታውሰው። እኛን ለማድረግ አንድ ነገር ያደረጉን መስለን እየፈራን ነበር ይሄር ነው ከጓደኛዬ ጋር ትለዋለች።
በጣም አዘነ። መርማሪውም እናቴ የምትያትን ሴት አንድም ቀን አግኝተሻት አታውቂም? አባዬ እናቴ በህይወት እንዳለች እኔም ሆነ አባዬ አናውቅም አለችው። አባዬ ግን ሆስፒታል ከገባ በኋላ በተደጋጋሚ በማላውቀው ሰው ገንዘብ ይገባልኝ ነበር አለችው። እና እማዬ እንደሆነች አውቄያለሁ በኋላ አለ። ከማን እንደሆነ ለማጣራት አልሞከርሽም ሲል ጠይቃት፣ እኔ በሰዓቱ አባቴን የማዳን እንጂ ሌላ የመጠራጠርና የመጠየቅ ነገር የለም። ፍቅሬም በዛ ቦታ ውስጥ እንዳለበት ሳውቀው ፍቅሬን ስጠይቀው አንቺ ትኩረትሽን ወደ አባትሽ አድርጊ፣ አባትሽን አስቀድሚ ሲለኝ አዎ አባቴን ማስቀደም አለብኝ ብዬ አሰብኩኝና አባቴን አሳከምኩኝ አለችው። ስለዚህ ስትረዳሽ የነበረችው እናትሽ ነች ማለት ነው ሲላት አዎ አለችው ማለት ነው። ድጋሚ ከመጣ በኋላ አግኝተሽ አታውቂም ሲላት በፍጹም አላገኘዋትም አለች። እሺ ግን መርማሪ አንድ የማስቸግር ነገር አለኝ። አባዬ እንዳይሰማብኝ አባቴ ከፍተኛ ግፊት አለበትና ይህን ነገር ከሰማ እናቴ ድጋሚ በህይወት መኖሯን ማወቅ የለበትም ስትነግረው፣ እባክህ ለምርመራ ስትጠሩት አባቴን አትጠይቁት እባካችሁ፣ እኔ አባቴን ማጣት አልፈልግም አለች። ወይዘሮ ጽናት ድጋሚ እንጠራሻለን ካስፈለግሽ አሁን መሄድ ትችያለሽ ሲል አሰናበታት ማለት ነው። ከዛም እንግዲህ በተራ እነ ቢሌንም የነበሩት በቦታው ጥያቄው ላይ ቀረበላቸው። ከዛ አባትየው ጋር ወደ ቤት ተመልሶ ሲሄዱ ጽኑዬ እንዴት ናት ግን አንተ የመድኃኒት ስላስለቅ ደረሰብኝ የሚበላ ነገር ስጭኝ አላት። የሚበላ ነገር በቤቷ ምንም ነገር የለምና ተጨነቀች። ብቻሽን እሺ ብላ ወደ ኪችን ገባች። ኪችን ገብታ ቆንጆ ምግብ ለመስራት ልቧ ቢያስብም በቤቷ ውስጥ ምንም ነገር እንደሌላት አዝና ብሌን አለቻት፣ ምንም ነገር እኮ የለም አባዬ ምን ልስጠው ስትላት፣ ምንም ችግር የለም ለጊዜው አሁን ገዝተን እናመጣለን አለቻት። እሷም ከዛ ያንን ምግብ ሰርታ አምጥታ እንግዲህ አባቷን መድኃኒቱ እንትን እንዳይልበት ባፉ እያጎረሰች ካበላይ በኋላ ልጄ ቢይ እንጂ ጽኑዬ ጉረሽ እንጂ አንቺም ለምን አትጎርሽም እያለ ቢጠይቃትም እሺ አባዬ በላለሁ አንተ ብላልኝ መጀመሪያ እያለች አባቷን ባፉ ካጎራረሰ በኋላ በይችን የተረፈችውን 1 ጉርሻ 2 ጉርሻ 3 ጉርሻ እያለች ካበላች በኋላ በይችን የተረፈችውን አንቺ ቢይ ሲላት እሺ ብላ ወስዳ ኪችን ግን ያን የተረፈ ምግብ ልትበላው ቀርቶ ያን ደግሞ ነገ ምን አበላዋለሁ አባቴ የሚለውን አስባ ምግቡን ከርና ለነገ መድኃኒት መውሰጃ ይሆነዋል ስትል ምግቡን ታስቀምጣለች። አሳዛኝ ህይወት። ከዛ በኋላ እንግዲህ አባት ገብቶ ምኝታ ቤት ስቅስቅ ብሎ ነበረ ያለቀሰው። እባክሽ ጽናትዬ እኔ ደስ እንዲለኝ ቢልኝ እያለ ሲያባብላት አባቷ በጣም ደስ ሲል ነበረ። ከዛ በኋላ ሳታስበው ደግሞ ምግብ ይዞላት ባቢ መጥት ሲል ምግቡን ትክክል እንኳን አላየችውም። ሩጣ ወደ ኪችን ይዛ ሮጠችና ባቢ ሳይደርስባት ለአባቷ የተረፈ ምግብ ከሰራችው ያለውን ባፏ እየጎረሰች እርሃቧን ለማስታገስ ስትሞክር እንጌት እሱ ኪችን ግብት ሲል ሲያያት አዎ ባቢዬ እኔ እኮ ምግብ አታመጣ መስሎኝ የምታመጣልኝ ስላልመሰለኝ ለአባቴ ያስቀምጨለት ነበረ እና ይሄንን ልብላ ብዬ ነው ብዬ ችግር የለም አላትና በእንግዳስ አንተ ይሄንን ምግብ አባዬን አብላልኝ አለችውና እኔ የሆነ ቦታ የሚሄድበት አለኝ ብላ አለችው። እሺ ብሎ ስም እንግዲህ አባቱ ከዛ በኋላ እሷ ቦታ ምን እንደው እናቴን ቀማች ሁሉ ነገር ለዚህ ነው ወይ ለብሌን እያለች ብሌንን እናቴን በድጋሚ አጣኋት እያለች ስቃዋን እያሰማቻት ነበር። ጽኑም እባክሽ በርቺ ሁሉ ነገር ለበጎ ነው እባክሽ ተይኝ እንዴት ብዬ ልበርታ እንዴት ብዬ ከዛ በህጄ ከአባቴ ፊት ማልቀስ ስለማልችል እባክሽ አልታፈን ይውጣልኝ አልቅሼ እያለች ነበር። መካር ይሄን ነገር ያሳየኝ እናቴን ለመቅበር ነበር ስትል አንጀት ትበላለች። እናቴ ለካ ማንም እንደማያውቃት ማንም ሰው እንደሌላት እንዲሁ ወገን እንደሌላት እናቴ ዝም ብላ በታዛቢ ብቻ ተቀበረችብኝ ስትላት እባክሽ ተይ ይሄንም እድለኛ ነሽ አንቺ ማግኝተሽ መቅበርሽን ሰው አለቀሰ አላለቀሰ የሚረባ ነገር የለም እናትሽን አይጠቅማትም አይመልሳትም አለቻት። እባክሽ ተይኝ ብሌን ይሄን ነገር አትበኝ አለች። እምባሲ በዛ እኮ ጥሩ አይደለም እባክሽ ታገሺ እያለች ለመነቻት። ከዛም በኋላ ደግሞ ባቢ አባቱን እንግዲህ
ካበላ በኋላ ከታፋው ከጭኑ ላይ ጋደም አድርጎ እየዳበሰ አይዞሽ አትጨነቂ፣ ለምንድን ነው የምትጨነቂው ሲል ባቢ ጠይቃታል። እኔ ምንም መፍጠር እንደማልችል አውቃለሁ፣ ግን ምን አለመጨነቅ አልችልም፣ ሰው አይደለው እንዴ ትሏለች። ባቢም እሺ ምን አሰብሽ አላት። ቢያንስ አላሳክመውም እንኳ ማሳከሚያ እንኳ ቢቀር ምግብ እንኳ የምገዛበት ገንዘብ የለኝም ስትለው አይዞሽ ምንም ችግር የለም፣ ከዛ ላይ መድኃኒት አባቴ ይወስዳል። ወረቀት አለሽ እንደ ስራ የምትጀምሪው ሲላት ትምህርቴን አቋርጫለሁ እድሜ ለትዝታ አለችው። እና እድሜ ለትዝታ ስትለው ለምን ምን ያልነጠቀችን ነገር አለ እሷ አለችው። ባዶ አስቀረችን ስትል ትነግረዋለች። ባዶ ነው እኮ ያስቀረችን፣ አትጨናነቂ፣ ነገሮች እስከሚስተካከሉ እኔ ከጎንሽ አለሁኝ አላት ማለት ነው። ከዛ በኋላ እንግዲህ ስራን ፍለጋን ብትሄድም ስራ ምንም ልታገኝ አልቻለችም። እንግዲህ ለቀጠሮ ተቀጥራ መጥታለች። ለነውም ለጽዳት ስራ ተብላ እንግዲህ ብሌን ግን ተመልሰሽ ሄደሽ እዛ ስራ መቀጠር አለብሽ እና ይህንን ስራ ልምዱን ስለምታውቂው ከጽዳት ወደ ሌላ ስራ ቀስ በቀስ ልትሸጋገሪ ትችያለሽ፣ የቡናውን ንግድ ስለምታውቂው ስትል አበረታታቻት። አባቱን ሄዶ ባቢም ቢለምነው በፍጹም አባቱም ትዝታ ሞታለች፣ በሰው ገንዘብ እንደሷ እንዳይደርስብህ ነው የምፈልገው፣ ስለዚህ ገንዘብ ስጠይ ቢለውም ገንዘብ እንደማይሰጠው አልሰጥህም አለው። ካልፈረምክልኝ አልሰጥም ሲል ይመልሰዋል። ከዛ እንግዲህ ወደ አባቷ ሄዳ አባቷን እንግዲህ እውነታውን መቀበል አለበት አለችና አባዬ አንተ ፍቅሩ ብሩክ ያንተ ልጅ እንዳልሆነ አውቀሃል አይደለ አለችው። እንዴ አንቺም ማን ነገረሽ አላት። ጾኑዬ እስኪ ግሬን ትንሽ አፍታትልኝ ብሎ እያሸችው አሳማምኩ እንደ አባዬ ስትለው ኧረ አላሳመምሽኝም እያለ ሲላት ነው እንግዲህ ትዝታ ሁላችንንም ደማችንን ምጥጥ አድርጋን ሄደች አለችው። አባዬ አለ ጽናት አንድ ጊዜ ላናገር ፈልጋለሁ፣ ንገሪኝ የኔ ልጅ ምን ፈልገሽ ነው? ያው መቼም ብሩክን ልጅህ እንዳልሆነ ሰምተሃል አለችው። አንቺን ደግሞ ማን ነገረሽ? እንዴት አወቅሽ? አባዬ ሁሉንም ነገር አውቄያለሁ እኔ አለችው። በሷ ምክንያት እንደዚህ እንደሆንክ ፓላራይዝ እንደሆንክ ሰምቻለሁ፣ ታያት አላት። የእሷን ስቃይማ በስራው ልክ ታገኛታለች አለው። ግን ደግሞ ተቀድመሃል አለችው። ምን ማለት ነው ጽኑዬ ብሎ በምንድን ነው የተቀደምኩት? ማን የቀደመኝ አለ። የልጁ አባት። ምን ማለት ነው አላት። ጽኑዬ ምን ተፈጠረ አላት ግርማ። ጽኑም አባዬ አለችው። ትዝታ ሙታለች አለችው። ምን ብሎ አዎ አባዬ የልጁ አባት ትዝታን ገሎ ውጭ ሀገር ሄደዋል። ተመስገን ጌታዬ ተመስገን አለ። በጣም ተደሰተ። ደስ የሚል ዜና ነገርሽን፣ ከዚህ በኋላ ማንም ነገር የለም፣ እፎይ ብለን ነፃ ሆነን እንኖራለን፣ አርፈን እንኖራለን። አርፈናል ብለን ብቻ አይደለም ነፃ ወጥተናል። ብቻ በእኔ እጇን ባገኘት ነበረባት ትንሽ የቆጨኝ ሲል አባዬ ተው፣ ይቺ በህይወት ብትኖር ለማንም አትጠቅምም። እንኳን በዚህ እንደዚች አይነት አረመኔ ሰው አይቼም አላቅም አባዬ አለው። ተመስገን ብለው ካሁን በኋላ ሰላም ነን አለው አባዬ አለ። ስለዚህ ሰላም ነን፣ ምንም የሚያጠቃን ሰው የለም፣ ለካም ለክፉም ሰው ሞት አለበት አለች። ተመስገን ብለው ሁላቸውም ተመሰጋገኑ። ከዛ በኋላ እንግዲህ ብሌንም ስለ ስራው ጉዳይ አማክራት ከመለሰችላት በኋላ አባት ለብሌን አደራ እኔ ልጄን እየፈራኋት ነው፣ በእኔ ችግር ብላ ራሷ እንዳታጠፋብኝ እያለ ሲመክራት አይ ጽኑ አታጠፋም ራሷን፣ ወይንም ወደማይሆን መንገድ እንዳትሄድብኝ እፈራለሁ፣ የጎን ጓደኛዋ ነሽና ምከሪልኝ፣ ራሷ እንዳታጠፋብኝ፣ ይህ ነገር የሚጨናነቀው አያለቻት። ከዛ አጋጣሚ እንግዲህ ቢሮ ለመግባት ለነገ ቀጠሮ እንድትይዝ አድርጋት እንግዲህ ጽናት ከዛ በኋላ ወደ ቢሮ ሂዳ ጽዳቱን ለመቀጠር ብላ ስታመራ ያላሰበችው ድንገት ስታገኘው ማንን ባቢን መስሪያ ቤቱ ጋር ወረቀት እየፈላለገ የአባቱን ወረቀት ለመፈለግ ሄዶ ድንገት ተገጣጠሙ። በዛ ላይ ነበር እንግዲህ ያለቀው። እንግዲህ እሷን ለመርዳት ያንን ወረቀት ከአባቱ ፈልጎ አምጥተው ለመፈረም ሲል እሷም ደግሞ ጽዳቱን ተቀጥራ ቀስ በቀስ ወደ ቡና ስራው ላይ ልምዱን ስላላት ይቀጥረኛል ብላ ስትገባ ተገጣጥመው በዚህ አልቋል ማለት ነው። አባቷ ደግሞ ህይወቷን እንዳታጠፋ በጣም እየፈራ ይገኛል።
በዚህ የዛሬው ተጠናቋል። ስትከታተሉ ስለነበር ከልብ አመሰግናለሁ። ቀጣይ ደግሞ እንግዲህ ፓርቱን ይዘንላችሁ ደግሞ እንቀርባለን። ሁላችሁንም ከልብ እናመሰግናለን። ጽናቱን ይስጣት፣ ሁሉን ነገር ወደ ነበረበት ይመልሳት። ግን የእናት ሆርሽን ዝንጉርጉር የሆነው እንግዲህ ባቢና እውነት ትዝታ ወንድምና እህት ናቸው ወይ ስንል በጣም ይገርማል። እሱ በጣም አዛኝና በጣም ከጎኗ አይዞሽ በርቺ እያለ ያለላት እንደ ወንድም ሆኖ የሰጣት ፈጣሪ አለ። አንዳንድ ጊዜ ፈጣሪን የምንፈልገውን የማንፈልገውን ወስዶ የምንፈልገውን ሰው ያቀርብልናል ማለት ነው። አባቷም ደግሞ እንግዲህ ልቦና ይስጠውና ገንዘቡና ንብረታቸውን የሚመልስላቸው ያድርገው እያልን በዚህ እንሰናበታቸዋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።